ቁርስ ነበር። ተመቸክ? በጣም እጅሽ ባርክ። አሜን አሜን። ወይኔ ማን ነው ደወለ? ወይ መጣሁ። ቁርስ ጨረስኩ። በቃ መጣሁ። በቃ እሺ አልቆየም። መጣሁ። ቢኒ ነው? አዎ ቢኒ ነው። እና ግባ አትለውም እንዴ? ሰዓት ረፍዶብናል። ገብቶ ቁርስ ሳይበላ ካልሆነ ምሳ ልንመጣ እንችላለን። በቃ ጠብቃችኋለሁ። ቻው። እንዴት ዋላችሁ? እንዴት ነህ? አለሽ? ሰብሊ እንዴት ነህ? ሰላም ነው ወይ? አለን እግዚአብሔር ይመስገን። ጠፍተሃል። ምንድን ነው? አራለ ይጠፋል። በሰላም ነው? በሰላም ነው። ስራ አጨናነቀኝ ነው እንዴ? ያው ባለሽ ነው ማተው እና ፈቅፈልጉ ነው ሳይሆን አይቀርም። ግን ያው እናፈቃለሁ ብለህ መረሳትም አለ። ያው ስራ ቢዚ ስለሚያደርገኝ እንኳን እንዴ ከእናንተ ቤት ይጠፋሉ። እሱስ ልክ ነህ። ደህና ነህ? በተረፈ ደህና ነኝ። ህይወት አሪፍ ነው? ቆንጆ ነው እግዚአብሔር ይመስገን። ስራ እንዴት ነው? አደከማችሁ አይደል? ተጠፋፋን እኮ እንዴ? በጣም እንጂ እኔ እኮ ሁሌ ነው የምጠይቀው። ብዙ ጊዜ ሆነ እንዴ? በጣም በቃ ከመጣችሁማ ትመለሳላችሁ አይደል? ወደ ስራ እንገባለን። ስለዚህ ምሳ ነገር ላቀራርብና ቡና ማፈላለሁ። እሺ እና ስራ ነው ወይ? ይያታለካ ዛሬ እንዴት ነው? ቢኒን ቀድማ ሆነው ወይስ ዛሬ አይመጣም? ስልክም ስታወራ አልሰማሁክም። ከቢኒ ጋር እኮ ተለያየን። የተለያየ ሳይት ነው ዛሬ የምንሰራው። ኧረ እባክህ እውነት ምሳ ራሱን መጣ ይመስለኛል። ተው እንጂ። እና ዛሬ ውጪ ነው የምትበላው? አዎ ብቻዬን ነው ከምመጣው እዛው አቅራቢያ እበላለሁ። በቃ እሺ ሰላም ዋል። ቻው። ሄሎ ሄሎ፣ እንዴት ዋልክ ቢኒዬ? ሰላም እንዴት ነሽ? አለው ሰላም ነው አይደል? አለ ይመስገን፣ ሁሉ ሰላም እግዚአብሔር ይመስገን። ዛሬ እኮ ዳኒ ከቢኒ ጋር አንድ ላይ አይደለም የምንውለው፣ የተለያየ ሳይት ነን ምናምን አለኝ። አዎ አጋጣሚ ሆኖ እኮ የተለያየ ቦታ ላይ ነው የተመደብነው። ኦኬ። አይ እኔማ ዛሬ ጠዋት የምትመጣ መስሎኝ አንድ ማናግርህ ጉዳይ ነበረኝ እና መምጣት ይመችካል አሁን? ምን ነው በሰላም ነው? አዎ በሰላም ነው። እንዲሁ ማናገርህ ጉዳይ ስላለኝ ነው። ግን አደራ ለዳኒ እንዳትነግረው እሺ? በቃ እንደምንም ብዬ እመጣለሁ። በቃ እሺ እጠብቅሃለሁ። እሺ ቢኒ ቢኒ መጣክ? ምን ሆነሽ? ምንም አልሆንኩም። ግባ ቁጭ በል። የተፈጠረ ነገር የለም? አረ ሰላም ነው። እንዴት ነህ? አስደነገጥኩህ እንዴ? እንዴት ሆኜ እንደመጣው አውቃለሁ የኔ ነገር እንደማያስችልክ። እርግጠኛ ነሽ? ምንም አልሆንሽም? አረ ምንም አልሆንኩም፣ ደህና ነኝ። እንደዚሁ ፈልጌህ ነው። እንዴት እንደተጨነቅኩ። አይዞህ፣ ተጨነቅክ አይደል? ደህና ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ሰላም ነኝ ያለው። ዳንዬ እኮ ሳይት እንደተለያያችሁና የተለያየ ቦታ እየሰራችሁ እንደሆነ ነገረኝ። አዎ ተለያየን። በእናትሽ በጣም ነው ያዘንኩት። አይ እና ጥሩ ነው። ማለት ሁሉ ጊዜ አንድ ላይ ከመስራት አንዳንዴም የተለያየ ቦታ መስራት ጥሩ ነው። አዎ እስከምለምደው ትንሽ ይከብዳል በጣም።
አይዞህ ትለምደዋለህ። ደህና ነህ? በተረፈ ደህና ነኝ አይደለሽ? አለን። ምን ነበር የፈለኩክ? ማለት በቃ ታውቃለህ አይደለ? ይሄ ሁሉ አመት በትዳር አብረን ብንኖርም ከዳኒ ጋር እኔ ዳኒን አልወደውም። ማለት በቃ እንደውም ከዳኒ በፊት አንተን ባውቅህ ኖሮ ማገባው እንዳንተ አይነት ሰው እንደነበር እርግጠኛ ነኝ። የምርሽ ነው? አዎ የምሬ ነው። እንዴ ትዳር እኮ አለሽ? እሱን አውቃለሁ። እሱን እንድትነግረኝም አይደለም የጠራሁት። ታዲያ በቃ እንደነገርኩ ነው። ሳሚን ወድጄው ፈልጌው አይደለም ያገባሁት። አንተን ካወቅኩ ቀን ጀምሮ ደግሞ ስለአንተ ማሰብ ማቆም አልቻልኩም እና የጠራሁት ይሄንን ልነግርህ ነው። ሊሆን አይችልም። ወንድሜ እኮ ነው። ወንድምክማ አይደለም ነው። አንቺ ማለቴ ነሽ። በሌላ ነገር አንድ ቀን አስቤሽ አላውቅም። ቤተኛ እኮ ነኝ። ከስራ መጥቼ ምግብ በለው እዚህ ነው። እሱ አይደለ ለአንተ የተለየ ስሜት እንዲኖረኝ ያደረገው? ሰብለ የምርሽ ነው እንዴ? የምሬን ነው። እየቀለድኩኝ አይደለም። ቢኒ ምን ሆነክ ነው? ይሄን ላምን አልችልም። ይኸውልህ ቢኒ። ሰብለ ቢኒ እንዴ ወዴት ነው? ና አናግረኝ እንጂ። ሰብለኝ ካንቺ አጠብቅ። ማለት ነው እኔ ዋና አልሄድም። ምሳ እንበላለን። ይቅርብኝ። ዛሬ ወደ ቤት ልግባ። ያለመደብህ አይሁን እባክህ። ዛሬ ወደ ቤት ልግባ ይሻላል። እውነት ና እና በልተን ኖ አይ ልግባ ወደ ቤት። እሱ ይሻላል። ችግር የለውም ነው በቃ በቃ አስጦታ ደውልልኝ። ዳኒ መጣል እንዴ? እንዴት ዋልክ? አለሁልህ። ዛሬ ደግሞ ምን ነው ብቻህን? ቢኒ የለም እንዴ? ቢኒ እባክሽ እንሂድ ስለው እምቢ አለኝ። እንዴ ለምን? እኔ እንጃ የምሄድበት ቦታ አለ ምናምን አለኝ። እስከ ዛሬ ድረስ አብራችሁ እየመጣችሁ አልነበር እንዴ? ሳምንት በሉት። ዛሬ ወዴት ሄዶ ነው የሚበላው? ያው እንግዲህ ሰው አይደል የሆነ ነገር አጋጥሞት ይሆናል። እና ዝም ብለህ ትለቀዋለህ እንዴ? ወይ አብረኸው መሄድ እኮ ነበረብህ። እሺ ብቻዬን ነው የምሄደው ምናምን አለኝ። ደግሞ እሱ እንግዳ አይደል ይመጣል። አይ እሱማ ቤቱ ነው፣ ግን ያው ከወትሮ ለየት ባለ ሁኔታ እንደዚህ ሲሆን አይቼው ስለማለት ነው። ሲላከ ይመጣል። አሁን ምሳ አቅርቢልኝ፣ እርቦኛል። እሺ ቆንጆ ምሳ ሰርቻለሁ፣ እመጣለሁ። መቼም ባለፈው በተናገርኩት ነገር ደብሮት እንደማይሆን ተስፋ አደርጋለሁ። ጭራሽ ስልኬን የማያነሳው ሄሎ ሄሎ፣ እንዴት ዋልክ ቢኒዬ? አሎ ሰላም ነው? እግዚአብሔር ይመስገን። በሰላም ነው? ስጠፋ እኮ በጣም ተጨነኩኝ። በሰላም ነው? ምን ነው? አይ ምንም አልነበረም፣ ግን ሌላ ጊዜ ምሳ ስትመጡ ከዳኒ ጋር አንድ ላይ ስለምትመጡ ዛሬ ዳኒ ብቻውን ሲመጣ ምን ሆነ ነው ብዬ ነው የደወልኩት። ከዚህ በኋላ እዛ ቤት መጣበት ምንም ምክንያት የለኝም። ምን እያልክ ነው? ቤትህ አይደል እንዴ? እንዴት ነው የምመጣበት ምክንያት የለኝም ማለት? ይመስለኝ ነበር እንዳልሆነ አንቺ አሳየሽኝ እንጂ። መቼም ባለፈው በተፈጠረው ነገር ደብሮህ እንደማይሆን ተስፋ አደርጋለሁ። እንዴት ነው የምታስቢው? የጓደኛዬ ሚስት እንደ እህቴ የማያት ሴት በኋላ ላይ ለማማገጥ ስትሞክር እያየሁ እንደ እህትህ አየኸኝ እንጂ እኮ እህትህ አይደለሁም ቢኒ። እንዴ ሞኝ አትሁን እንጂ ምን ሆነህ ነው? እንዴት ነው ግን አንቺ የምታስቢው?
ለማንኛውም መሻሹም ያዋጣህ አይመስለኝም። ይልቅ እኔ ባልኩ ሀሳብ ብትስማማ ነው የሚሻልክ። ባልስማማስ? ባትስማማማ ነገሩን በተገላቢጦሽ አድርጌ ለዳኒ ነግረዋለሁ ማለት ነው። የምርሽ ነው? አዎ የሸሻኸውን በዚህ ምክንያት እንደሆነና እያስቸገርከኝ እንደሆነ ለዳኒ ነግረዋለሁ። ምን ማለት ነው ሰብለ? ያምሻል እንዴ? አንቺ እኮ ነሽ ያስቸገርሽኝ ያለሽው። እንግዲህ ነገሩ አልገባ ካለ የሚሆነው እንደዛ ነው። ትሰማኛለህ? ዳኒ ካንተ በላይ እኔን ያምነኛል። እሺ ሴትዮ ያበርሽ ነው እንዴ? ነገርኩ። እንደ ከዚህ በፊቱ ነገሮችን ኖርማል አድርገህ ማትመጣና ማታገኘኝ ከሆነ ያልኩን ከማድረግ ወደ ኋላ አልልም። አስብበት። ቢኒ ሰብለ መጣክ? ምን ድረሻው የምፈልግ? ቀጥታ ወደ ጉዳይሽ ግቢ። በስልክ አውርተን የተግባባን መስሎኝ ነበር። አሁንም እዛው ሀሳብ ላይ ነህ? አዎ ምንም ሊገባኝ አይችልም። ቶሎ በይ ንገረኝ ወደ ሀሳብ። ነገርኩህ እኮ ቢኒ፣ ስንቴ ነው ማስረዳ? በቃ እኔ ካንተ ጋር መሆን ፈልጋለሁ። ምን? አይሆንም እንደዚህ ነገር። ለምንድን ነው የማይሆነው? አይሆንም እንደዚህ አይነት ሀሳብ ከአእምሮሽ ውስጥ አውጪ። ያልኩህን ነገር አላዳመጥከኝም ማለት ነው? ነው አዳምጭሻለሁ። ለዚህ ነው በቃ የመጨረሻችን ይሄ ነው አይደለም? እኔ በምል ሀሳብ ማትስማማ ከሆነ ለዳኒ ምን ብዬ እንደምነግረው በደንብ ይሰማኛል መሰለኝ። ስራሽን ብትይዥ ይሻልሻል። ማን ነገር ውስጥ አታስገቢ። ይሄን ያህል ከባድ ነገር ነው እንዴ ጠየቅኩ? ቆይ ስለወደድኩ ነው? ሰብለ መስመር አትለፊ። ታይ ለምንድን ነው ማትረዳኝ? ለእንደዚህ አይነት ነገር ልረዳሽ አልችልም። ይሁን ለብኝ ላስረዳ። ሰብለ እኔ የምልህ ዳኒ፣ ወይ ቢኒ ግን በሰላም ነው የጠፋው? ናፈቀሻ? አይ ያው ከዚህ ቤት ስለማይጠፋ እንደዚህ ጠፍቶ ያውቅም። ምን ሆኖ ነው ብዬ ነው። እዚህ አይደለም እባክሽ፣ ክፍለ ሀገር ሄዷል። ክፍለ ሀገር? ለምን? ቤተሰብ ጥያቄ ነው። ፋሚሊ ናፈቀኝ ምናምን ሲል ነበር። እንዴ ስራውን ጥሎ ነው እንዴ ቤተሰብ ጋር የሚሄደው? እረፍት ወሰደ፣ በዛው ለማረፍ ነው። ያው ስራውን ማርካሚ አይደል ነው? ልክ ነህ። ይረፍ እባክሽ፣ ትንሽ አርፎ መምጣት አለበት አይደለ? አይመስልሽም? አይ ያው ጥሩ ነው። እና ይቆያል እንዴ ታዲያ? እሱን እንኳን አላውቅም፣ ግን ስራ መግባት ስላለበት ብዙ የሚቆይ አይመስለኝም። አዎ እንዴ ስራውንማ መበደል የለበትም። እኔ እኮ ያለ ምክንያት እንደማይጠፋ እርግጠኛ ነበርኩ። ለዛ ነው የጠየቅኩህ። አሳቢ ነሽ። ታዲያ ቢኒ እኮ ቤተሰብ በለው። እሱነት ነው። እንዴት ስለሱ አላስብ ብለህ ነው? ልክ ነሽ። ኧረ ኧረ ጭራሽ ከሀገር ሸሽቶ ሄደ። ገና ለገና እኔን ሽሽት መሆን አለበት እንጂ የትኛው ሄዶ ጠይቋቸው የሚያውቀው ቤተሰቦቹን አፍቆት ነው የሚሄደው። ብታነሳው ነው የሚሻልክ ቢኒያም፣ ብታነሳው ነው የሚሻልክ።
እሱ ማን ስለሆነ ነው እንደዚህ የሚሆነው? ሄሎ ሄሎ፣ ምን ሆነ ነው ስልክ ማታነሳው ቢኒ? አነሳውኝ አይደል እንዴ? እሺ እንዴት ነህ? አለሁ። ዳኒ እኮ ክፍለ ሀገር ቤተሰቦች ጋር መሄድን ነገረኝ። አዎ እዛ ነኝ። እና መቼ ልትመለስ አሰብክ? እኔ እንጃ አላወኩም፣ ቆያለሁ። አይ ሰው አይናፍቅህም እንዴ? ቤተሰቦቼ ናፍቆኝ ነው ለማየት የመጣሁት፣ ቆያለሁ። እኔ ግን በጣም ናፍቀኸኛል። ብትመጣ ቶሎ ደስ ይለኛል። አሁንም እዛው ሀሳብ ላይ ነው ያለው? ምንም የሚቀየር ሀሳብ የለኝም፣ ነግሬሻለሁ እኮ። ቢኒያም ጨዋታው የገባህ አይመስለኝም። ጨዋታው ይበቃሽ፣ ጥሩ ነው። የነገርኩህን ነገር እንዴት ነው መረዳት የሚያቅትህ? ቆይ ይህን ያህል መወደድ ብርቅህ ነው እንዴ አንተ? ይህን ካንቺ አልጠብቅም። በጣም እያስገረምሽ ነው። ይኸውልህ ትሰማኛለህ? ባለፈው ያልኩትን ነገር የማደርግበት ሰዓት እየደረሰ ነው። እሺ ለዳኒ እያስቸገርከኝ እንደነበር እነግረዋለሁ። ሴትዮ ያምሻል እንዴ? አያመኝም። የሚያምህማ አንተ ነህ። እሺ እንዴት ነው የኔ ስሜት ማይገባ? ከዚህ በኋላ ስልክ ላይ እንዳትደውይ። ትሰማኛለህ? ቤተሰብ ጋር ክፍለ ሀገር የሄድክበት ምክንያት ለኔ በጣም በቂ መረጃ ነው። እሺ የሚሆነኝ ሸሽታ የሄድከው እኔን ለመድፈር ሞክረህ እንደሆነ ለዳኒ አስረዳዋለሁ። ያኔም እንደሚፈጠር እናያለን። እንደሱ በፍጹም አይሆንም። እሱ እንዳይሆን የምትፈልግ ከሆነ እኔ ምልህም ማድረግ አለብህ። ገባህ? ቶሎ ተመለስ። ጨርሻለሁ። እንዴት ነው ማይረዳኝ? አንቺ ማን አለሻ? አለን። በቃ አንተ ሀገር ስገባ ሰው ትረሳለህ። ይሁዳ ያንኩ ሰው ሲጀመር እንደምከዳኝ ማቅ ነበር። ተመቸ ግን አለና። ኧረ በእናትህ ያው ስራ ብቻዬን እየሄድኩ እየደበረኝ ነው። ምሳም ብቻዬን ነኝ። በቃ ወደ ቤት መሄደው በቃ በጣም እያስጠላኝ ነው። ምን ትሆናለች እኔ እያለሁላት? እና መች ልመጣ ነው አንተ? ኧረ እስከዛ እንዳትቆይ። ልታሳብደኝ ነው እንዴ? ኧረ እባክህ እውነት እንዳትቆይ፣ እኔ እየደበረኝ ነው። ከናንተ ጀዝባ ትናፍቀኛለህ ደግሞ። በልሻው ዌልካም። እንኳን ደህና መጣክ። ምን አገባሽ? ምንድን ነው ፈልግ? ተረጋጋ። በሀሳቤ ተስማምተ መስሎኝ የመጣው። አልተስማማም። ባትስማማማ በዚህ ፍጥነት አትመጣም ነበር። ሀሳብሽን ቀይሪ ሰብለ። ሀሳቤን እንደማልቀይር ደጋግሜ ነግሬካለሁ። ሰብለ ቢገባሽ ባልሽ ነው፣ እሱ ደግሞ አብሮ አደጌ ነው። ይህ ነገር አስቢበት። እማውቀውን ነገር ደጋግመህ በመንገር አትልፋሽ። ታዲያ ምን እንዳደረግ ነው የምጠብቂው? ፍላጎቴን እኮ ነገርኩ። ፍላጎትሽ ማይሆን ነገር ነው። ለምንድን ነው የማይሆነው? አይሆንም፣ አብሮ አደጌ እኮ ነው። ይሁና ታዲያ ብሎ ነገር የለም። እኔ ካልወደድኩትስ ግዴታ አለብኝ ከእሱ ጋር የመኖር? በቃ አምነሽ የገባሽበት ነገር ነው። እሱን እንድትነግረኝ አይደለም የጠራሁት። እኔም አይመለከተኝም ሰብለ። ጎሽ ዳኒ እንኳን መጣክ። አሁን ነው የመጣው ዳኒ። ዳኒ እንኳን መጣ። እስከ ዛሬ ድረስ በሁለታችሁ መሀል ያለውን ግንኙነት ላለማበላሸት ስል ምንም ነገር አሰናክል። ዳኒ እንዳሰማት ሊደፍረኝ ሲሞክር እኮ ዳኒ እንዳሰማት ዳኒ እንዳይቆጥ ዳኒ
አልሆንሽም እንጂ ዳኒ አንተ ባትደርስ እኮ በቃ ድሮም ባዳ አቅርቤው ነበር ቤተሰብ። አመሰግናለሁ ዳኒ። ተረጋጋ። አንተ ባትደርስ ዛሬ ጉደኛ ነበር። እሱም በመወራት